ኢትዮጵያ የባህር በር የማግኘት መብቷ የተጠበቀ ተፈጥሯዊ መብቷ ነው፣ ህጋዊ መብቷ ነው። የባህር በር አክሰስ ማግኘት አለባት የሚል ነገር አለ። ኢትዮጵያ ባህር በር የላትም። በአሁኑ ሰዓት ባህር በር ባላቸው ሀገሮች ተከበበች ናት። ስለዚህ በዙሪያው ካሉት የባህር በር ካላቸው ሀገሮች ጋር ሰላማዊ በሆነ መንገድ በድርድር በሰጥቶ መቀበል ማለት አብሮ ባህር በርን የመጠቀም እንቅስቃሴ ቢደረግ ምን ክፋት አለው? ጥቅሙን ይጠብቅ እንደሆነ ነው እንጂ የህዝብ ለህዝብ ትስስርን ይበልጥ ያጠናክር እንደሆነ ነው እንጂ። እንደውም እዚህ ላይ ትንሽ ወደ ኋላ በውስጥ ቀደም ያሉ ኢትዮጵያ መንግስታት ዝም ብሎ በባዶ ለመውቀስ አይደለም፣ ሲሪየስሊ ይሄን ጉዳይ ቢጠየቅ ማቃል ምላሽ ኦሬዲ አግኝተን ሊሆን ይችላል ባይኔ። ግን ጥያቄው አይነኬ ጥያቄ ሆኖ እንደውም እሱን የሚያነሳ ሰው ወይም ፖለቲካ ድርጅት ወይም አንድ አመለካከት ያለው ሰው ወይ ግሩፕ እንደሌላ ነገር ሲቆጠር ነበር። አሜሪካኖችም ከደርግ መውደቅ በኋላ ኤርትራ ራሷን እንደ ሀገር ሁኔታ ውስጥ ስትገባ የአሰብንም ጉዳይ ራሱ መጠየቅ ኢትዮጵያ መንግስት ሲገባው ጠይቁም እያሉ ኢንካሬጅ ሲያደርጉ እኛ መለከተንም በሚል የራሳችን አንገት ኦልሞስት ቆርጠናል ነው ምለውኔ መጠየቅ ሲገባል። የኢትዮጵያ የውሃ በር ጥያቄ እንደ ትልቅ ታቡ እንደ ትልቅ ጉድ እንግዲህ የኤግዚስተንስ የህልውና ጉዳይ ነው። እንደ ትልቅ ጉድ የማይጠየቅ አይነኬ ጉዳይ ሆኖ ለአመታት ቆይቷል። የዛሬ አመት ግን ኢትዮጵያ በግልጽ ኢትዮጵያ መንግስት አቋሙን አስቀምጦ በተባበሩት መንግስታት ኮንቬንሽኖችም ሆነ በሌላ ህጎች መሰረት የውሃ በር ማግኘት መብት እንዳለን ያንን ተግባራዊ ለማድረግ ጥረት እንደሚደረግ ያ ሲደረግ ግን በጉልበት ሳይሆን በሰላም በኔጎሺዬሽን በንግግር ሰጥቶ መቀበል መሆኑን አስቀምጠን ነበር። ለአንድ ሀገር ሁለንተናዊ ሲባል ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ እድገትና እድገቱን ደግሞ ዘላቂ ለማድረግ ወሳኝ ሚና የሚጫወት ኢንስትሩመንት ነው። ፈረንጆች እንደሚሉት ካሽ ካው ይላሉ። ካታሊስት ነው፣ ኢንጂን ነው፣ እርሾ ነው። ስለዚህ የአንድ ሀገር ኢኮኖሚን በፍጥነት እንዲያድግ እድገቱም ቀጣይነት እንዲኖረው የባህር በር በጣም ወሳኝ መሆኑን ነው። ለምሳሌ አንድ ሀገር ባህር በር ያለውና የሌለውን ኮምፔር ስናደርግ ባህር በር የሌላቸው አገሮች በ0.36 ወይንም 36% እድገታቸው ይቀንሳል የሚል ነው ብዙ ዓለም አቀፍ እንትኖች የሚያሳዩ ማለት ነው። ስለዚህ አገራችን ይሄ የዓለም አቀፍ ጥናት ነው የሚያሳየው። በሌላ በኩል የባህር በር የሀገራችን እድገት ለምሳሌ በኢትዮጵያ ይሄም የዓለም አቀፍ ተሞክሮም ነው 25% የአንድ ሀገር እድገትን ያፋጥናል የሚል ጥናት ውጤት ነው ያለው። ባህር አለማግኘት መታፈን ነው እኮ ምንም የሚያከራክር ነገር አይደለም። የባህር በር ማግኘት ማለት በነፃነት ገቢና ወጪ ንግድህን የምታካሂድበት፣ ጸጥታን የምታስከብርበት፣ ባህር ላይ የመከላከያ ኃይልን ከጠላቶች መከላከያ ኃይልን ዘርግተህ ከጠላቶች የምትከላከልበት ነው። እንግዲህ ኢትዮጵያና ቀይ ባህር የረጅም ጊዜ ትስስር ያላቸው ናቸው። ቀይ ባህር ማለት በኢትዮጵያ መንግስታት ወይም በኢትዮጵያ ስርዓት ስር የነበረ የባህር አገልግሎት ሰጥ የነበረ ኢትዮጵያ ማለት የቀይ ባህር ንጉስ ነች በምን ባለው የምትታወቀው ከጥንት ጀምሮ ታሪኳ፣ ስልጣኔዋ፣ ንግዷ ሁሉ ነገር ከቀይ ባህር ጋር የተሳሰረ ነው። ቀይ ባህር ላይ ወደብ ማግኘታችን አይቀሬ ነው፣ የማይቀር ጉዳይ ነው የሚለው ላይ ነው ድምዳሜ የምንደርሰው። በሶማሊያም ኤርትራም በሌሎችም የተለያዩ እንትኖች እንኳን ወደብ ቢኖረን እና የባህር መውጫ ቢኖረን በቂ ነው የማይባል በጣም ሰፊ የሆነ ቁጥር ቤተሰቦች ያሉን ነን። እኛ እንደ ኢትዮጵያውያን በጣም ብዙ
ቁጥር ያለን ህዝብ ነን ስለዚህ እንደ ህዝብ እንደ ብዛታችን በተለይም ደግሞ በየጊዜው እየጨመረ እንደሚሄድ ህዝብ ይህ የባህር በር እንደዚሁም የውሃ ላይ ጥቅማችንን በደንብ አድርጎ የማስከበር ስራችን ቅንጦት አይደለም ወሳኝና ይሄ ነገር በጣም ሊደረግ የሚገባ ጉዳይ ኢትዮጵያ አሁን ያላትን የኢኮኖሚ እድገት የሰው ሀብት ለማሳደግና ይዛ እንደ ሀገር ለመቀጠል ማንም ባሻው ሰዓት እየተነሳ ይቆም ሌላው የማይችል የተረጋገጠ የባህር በር ያስፈልጋታል የሚለው ጉዳይ ነው ይሄ ከኢኮኖሚያዊ ፋይዳ ባለፈ ወታደራዊና የብሔራዊ ደህንነት ፋይዳ ያለው እጅግ በጣም ወሳኝ የሆነ ሲሪየስ የሆነ ጉዳይ ነው ኢትዮጵያ ውስጥ አቃፊ መንግስት ነው ያለው ምንም ዳይቨርት ተደረገ አጀንዳ የህዝብ መንግስት ነው ያለው ለህዝብ ይሰራ መንግስት ነው ያለው ውጤት እያመጣ ያለ መንግስት ነው ያለው በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም አትኖርም